የአንቺ ትኩረት መሳብ ፈልግ ይመስልሽ? መስሎኝ ሳይሆን ከሁኔታ የተረዳሁትን ነገር ነው የነገርኩ። ትዕግስቴን ተፈታተንሽ በጣም እዚሽ ምስኪን ልጅ ላይ እኮ በደልና ግፍ ላይ ፈጸምክባት። ካልፈለገች እኮ መውጣት ነው። ለምን ከዛ ቤት አትወጪ እንዴ? ማለት ለምን? አሁን ላይ ጽናት እጅግ በጣም ፈተናዎች እየተደራረቡበት መጥተዋል። እሱም ደግሞ ዋነኛና አሁን ደግሞ ለሷ ጦስ የሆነባት ኪራ ጓደኛዬ ብሎ ወደ ቤት ያመጣው እንግዳ ትኩረቱና ውሎውን ጽናት ስራ አድርጓል። እየተከታተላት ጭራሽ ዛሬ ማደውም እንደ ህፃን ልጅ ግንባርሽ ካልተሳማ እያለም በዛ መካከል ግን አሁን ላይ ኪራ ተመልክቷቸዋል። በሌላ በኩል ደግሞ ኪራ እንግዲህ ሰክሮ ነይ ውጭ ብሎ ከቤትም አሁንም ቢሆን ትወጣለኝ እያለ አስወጥቶት በረንዳ ላይ ማደሯ ነው። ሰላም እንዴት ናችሁ ውድ የቻናል ቤተሰቦች በአለም ዙሪያ ያላችሁ፣ ለዚህ ቻናል አዲስ የሆናችሁ ቻናሉ ሰብስክራይብ፣ ቪዲዮን ደግሞ ላይክ፣ ሸር በማድረግ ቤተሰብ ሆኑ። በተወዳጁ አስተማሪና ቁም ነገር ይዘንላችሁ የመጣ ነው በጽናት ድራማ ክፍል 54 ነው። ባለፈው ለማስታወስ ያህል እንግዲህ ኪራ ሰክሮ እንደነበር በዛም መንፈሱ ጽናትን ከቤት አስወጥቶ ውጭ ላይ እንዳሳደራት ሁላችንም የምናስታውሰው ነው። አሁን ላይ ግን ኪራ ከስካሩ እንኳን ሲነቃ የት ሄደች ጽናት ብሎ ሀሴትን ነበር የጠየቃት። እሷም ቢሆን የመለሰችለት አላየዋትም፣ ነገር ግን ትናንት ማታ ስትጨቃጨቁ ሰማው ስትለው በደመ ነፍሱ ነበር አታደርገውም ጽናት ብሎ ከእንቅልፉ እንደነቃ ሰው እየሮጠ የወጣው። ሌላው እንግዲህ አሁን ላይ ሄኖክ ወደ ጽናት ይመላለሳልና ወደ ጽናትም ሄዶ ሰላም ካላት በኋላ ጽናት ምን ልታደርግ መጣ እያለችው ነበር። ለምን ሳሎን ጠፋሽ ብሏታል። ለእናንተ ልተው ብዬ ስትል ማን አለ ኪራም የለ ሲል አንተም አለህ እንዲሁ ሀሴትስ ቢሆን ስትለው ቆጣ ብሎ ለካ ሀሴትም አለኝ፣ እኔ እኮ የምትታይኝ አንቺ ብቻ ነሽ፣ የዛሬን አያሳድረኝ የሚል መሀላ ሲናገር ጽናትም አዛ ሰውን ትኩረት ለመሳብ ብለህ ራስ ላይ አታማርት ብለዋለች። እሱ ታዲያ ያንቺን ትኩረት ለመሳብ ይመስልሻል ወይ የሚል መልስ ነበር የመለሰላት። አይ ጽናትም ከራሴ እውነት የተረዳሁትን ነው እንጂ ስትል ግምትሽ ልክ አይደለም እያላት ነው። ጽናት ብቻ ልክነቱ ለእኔ ከታየኝ በቂ ነው፣ አሁን ስራዬን ልስራበት ብላው ጥላው ስትሄድ ሄኖክ ግን አሁን ላይ ትዕግስቴን ተፈታተንሽኝ እያለ ከስር ከስሯ መልከታውን እየጨመረ መጥቷል። ጽናት አሁን ላይ ወደ ምሩ ሂዳ ውጭ እንዳደረች ስትነግራት ታዲያ ምሩም ያለቻት ሌላ ነገር እንዳያደርግሽ ነው መፈራው፣ ከዚህ ውጭ መጠጣቱ አዲስ ነገር አይደለም ብላታለች። ጽናትም ያኔ ለዚህ ነበር ፍቅሬን ደብቄ ያስኩት የሚል መልስ ነበር የመለሰች። እምሩ ሁሉንም እውነታ ለኪራ እነግረዋለሁ ስትል ናሆሜ ሰምቶ ነበርና ድንገት ወደ እነሱ መጥቶ ስለምን እውነት ነው የምታወሩት ብሎ ሲጠይቅም ጽናት ግን ናሆሜ ከመጣ ልሄድ በቃ እናንተ ተጫወቱ ብላ ነገሩ ልተቋጨው ፈልጋ ነበር። ናሆሜ እንዲህ ለምን እውነቱ ምንድን ነው ነገሩኝ ብሎ ሲጠይቅ ግን የሴቶች ወሬ ነው ብላ ምሩ መልሳለት ነበር። ጽናትን ምንም የተፈጠረ ነገር የለም ብቻ እኔና ኪራም ደህና ነን ብላ ነበረ ነገሩን ያስተባበለችው። ናኦሚ እንደዛ ከሆነ ብቻ እስኪ በአባትሽ ማይልኝ ብሏት ነበር። ምሩ ጽናትን ከኪራ ጋር እንደተጣሉ ስትነግረው ትንሽ እንደተጋጩ ውጭ እንዳደረች ስትነግረው ናሆም ያኔ እብድ ነበር የሆነው። ኪራ አደርገውም እንዴት እያለ ሲናደድ ጽናት ግን ሰክሮ ነበር ብለዋለች። ናሆሜ ብቻ ኪራ እንዴት አንቺን ውጭ አሳድሩሽ እንዴት እንደዚህ ላደርግ ይችላል ብሎ ወደ አሁኑ ተነስቶ ነበረ ወደ ኪራ ጉዞ ነው ያደረገው። ጽናት ግን ለምን ነገርሽው? በመሀላቸው ምንም ነገር እንዲፈጠር እኮ አልፈልግም ብላት ነበር ምሩ። ታዲያ ለምን በአባትሽ ትሚለት ነበር ወይ ብላታለች። ጽናትም ወደውኑ ነበር ተነስታ ልሂድ ብላ ሄደችው። ታዲያ ኪራ ከሄኖክና ከሀሴት ጋር አብሮ ሆነው ተጫወቱ። ጨዋታ አዋቂ እኮ ነው ሄኖክ፣ ለምን አትጫወቱም ዝም ሆነሳ ሲል ሀሴት ግን እየተጫወተ አይመስለኝም ነበረ እያለችም ታዲያ በእርግጥ እኔ ከቀልዱ ይነቅ ቁም ነገር ላይ አተኩራለሁ እያለችን ብቻ ብዙ ነገር ሲከራከሩም በመሀላቸው ታዲያ ናሆሚ ወደዛ ሂዶ ነበረ። ናሆሚ ታዲያ ወደአሁኑ ነበረ ሰላምታ እንኳን ሳይቀድመው እንዴት ይህን ታደርጋለህ
እያለ ሲናገር ሁሉም ግራ ተገብተው ምን ሆነሃል? ምን ተፈጥሯል? ብላ እንኳን ሀሴትም ለመጠየቅ ብትሞክር አንቺ አይመለከትሽም ብሏታል። እንዴት እንደዚህ ታደርጋለህ? እያለ በጣም ከሱ ላይ ወርዶበታል። በጣም ተቆጥቶታል። ታዲያ እኔ ምን ላድርግ እያለ ኪራም እንዴት እንደዚህ ትላለህ? እኔስ ቢሆን ፍቅሬን እንዴት ሰጥቻት የተሰበረው ልቤስ እያለ አውቃለሁ፣ በድያታለሁ። በድያትም አልፋ ላጥፋት እጅግ በጣም ብዙ ብድሮችን አሳልፌባት ሊሆን ይችላል። እሷ ግን በይቅርታ እንደምናልፈው ተስማምተን ነበረ። ስለዚህ እሷ ግን እጇን መውደቄ እኔ ራሴ ከእሷ እጅ ላይ መውደቄን ስታቅ ነው እኮ አሁን ላይ ይህን ሁሉ ነገር ያደረሰችብኝ እያለ ሲነግረው፣ ናሆሜ ግን ያው እነሱን አስወጥቷቸው ስለነበር ሁለታቸው ነበሩ ሲያወሩ የነበሩትና ስለዚህ ፍቅር እኮ አይጋትም፣ በግዴታ አይሆንም፣ ህይወቷን ትኑርበት ተዋት እያለው ነው። በዛ መሀል ጽናትም ደርሳ ነገሮችን ለማብረድ ብትሞክርም መጀመሪያ አቀጣጥለሽዋል ብሏታል ኪራ። መራዊትም ተከትላ መታ ይህን ሲልም ብቻ እንደዚህ አትበል እያለች እሷን ቢሆን ራሳቸው መፍታት የሚችሉትን ነገር እያለች ስትናገር ብዙ ነገሮችን እየተነጋገሩ ነገሮቹ ምንም አይነት ፍሬ ሳያፈሩ በዛው በንግግር ላይ እንዳሉ በሌላ በኩል ያየ ነው። እምሩ እንግዲህ ወደ ሰናይትም ሄዳ ችግር ተፈጥሯል፣ አሁን ላይ ምን ማድረግ ነው ያለብን እያሉ ስለ ሁለታቸው እየተወያዩ ነው፣ ስለ ጽናትና ስለ ኪራ። ታዲያ ሰኒ ከቤት ብትወጣ ስትል እምሩ ውሳኔዋን አላቅም እያለች ነው። ግን እኔ ያለ ኪራ መኖር የምትችል አይመስለኝም እያለች ብቻ ብዙ ነገር መጨረሻዋ ምን እንደሆነ እኔ ግራ ገብቶኛል። ሀሳቧን ራሱ እኔ እንጃ ብትቀይር ጥሩ ነበር፣ ግን እሷ ምንም አይነት ውሳኔ አሁን ላይ እንደሌላት ነው የምረዳው እያሉ ሁለቱ ስለ ሁለታቸው ጉዳይ እየተወያዩ በአንድ ቦታ ላይ ተመልክተናል። አሁን ላይ ሄኖክ ተመልሶ ወደ ጽናት እየሄደ ነው። ታዲያ ማግዝሽ ነገር አለኝ ወይ እያለም ሲጠይቃት እርዳታ አያስፈልገኝም ብለዋለች። ሄኖክ ያኔ አንቺ ትቤተኛ የሆንሽ ልጅ እያለ ሲናገራት ከኔ ምንድነው መፈለግ ብላ እየጠየቀችው ነበር። ታዲያ ትቤተኛ አትሁኝ እናቴ ምን ትለኛለሽ መሰለሽ ብቻ የሚያድግ ልጅ ግንባሩን ሲሳም በማለት ነበረ ሄዶ ድንገት የጽናትን ግንባር እየሳማት እያለ ኪራ የደረሰባቸው። ያኔ የጽናትን ቢሆን ደንግጣ ሄኖክን ቢሆን ያፈረ መስሎ ተሽኮርመመ ወደው ነበር የሄደው። በሰዓቱ ምንም ነገር አልተናገረም ኪራ። ጽናት ግን የሄኖክ ጉዳይ እያሳሰባት ከቀን ወደ ቀን ክትትሉ እያስጨነቃት ስለመጣ ሄዳም እንግዲህ ለጓደኞቿ ነግራቸው ነበር፣ ለምሩና ለሰኒ። ታዲያ ብቻ ከኪራ በላይ አሁን ላይ የእሱ ክትትል ያስጨንቀኛል እያለችም ስትነግራቸው ከባድ ባህሪ ያለው ሰው እንደሆነ ነግራቸዋለች። ከሀሴት ጋር እንዲሁ ይከታተላታል እያለች ስትነግራቸው ብቻ እሷ ግን ነገሩን ለኪራ አልነገረችውም፣ ዝምታን መርጣለች። ለምን እንደሆነ ባላቅም እያለች ስትነግር ምሩ ግን ብቻ ኪራ እንዲርቅሽ ከፈለግሽ እዛ ቤት ብትወጭ ይሻላል ብለዋታል። አሁን ላይ ይህን ነገር እየነገረቻቸው ትኩረታቸውን ኪራ ላይ አድርገው ሁለታቸውም ሰኒም ቤት አሁን እዛ ነው የሚሻለው እያላት ነው። ጽናት ግን ለምን እዛ ቤት መውጣቱ ሁለታቸው በደንብ ሳይለማመዱ ጥሩ አይመስለኝም የሚል ምክንያት ፈጥራለች። በሌላ በኩል የተመለከትነው እንግዲህ ሁለቱ ጥንዶች ናሆሜና መራዊ ስለ ሁለታቸው ጉዳይ በጣም እያሳሰባቸው ነው። መራዊት ግን አሁን ላይ ለኪራ ታስፈልገዋለ እያለች እየነገረችው ነው። ናሆሜ አንድ ነገር ብሏል፣ ጽናትና ኪራ ተጣልተው እንዳልሆነ አውቃለሁ እያላት ነው። ምሩ ታዲያ ፍቅር ብቻ እኮ አብረው ለመኖር በቂ አይደለም የሚል መልስ መልሳ ከፍቅር በላይ ምን አለ ብሏት ነበር። ምሩ ታዲያ በተሳሳተ ጊዜና ቦታ የተገኘ ፍቅር ልክ እንዳልሆነ ነግረዋለች። ናሆሜ የማላውቀው ነገር ካለ ንገሪኝ ሲላት፣ ምሩ ግን ነገሮችን ሸፋፍና በፍጹም ምንም ነገር የለም ብላ ብቻ አንዳንድ ሰዎች በሽታቸውን እንዲናገሩ ባለቤቱ ካልፈቀደ እኮ ነገሮች ሁሉ ዝምታ የሚመረጠው አይነት ነገር ብላ ሸፋፍናው አልፋለች። ጽናት አሁን ላይ ለአባቷም ደውላ አባቷ ህልም እንዳዩ የነገሯት አባቴ ህልምልም እያለች ስታወራ ድንገት ኪራ ተገኝቶ አባቷ ማናገር ፈልጎ ጋሼ ብሎ አናግሯቸዋል። ስልኩ ከተዘጋ በኋላ ግን አሁን ላይ ጽናት ልሄድ ስትል እምነግርሻለሁ ብሎ አስቀምጦ ስላለፈው ነገር አልጠይቅሽም ወስኛለሁ ጽናት ሲላት ጽናት ደንገጥ ብላለች። ያኔ ታዲያ አሁን ላይ እድሜ ልክን እንደ ባሪያ እየለመንኩሽ እንድኖር ትፈልጊያለሽ ወይ ብሏት ነበር። አሁን ላይ በውሳኔ ደስተኛ ነኝ ብለዋለች። ኪራ ከዚህ በኋላ
እኔና አንቺ የአሰሪና የሰራተኛ ግንኙነት ነው የሚኖረን ብሎ ሲላት፣ ጽናት ግን ከቻልንበት እሺ ብለዋለች። ታዲያ እንደዚህ እያለሽ ምን ማለትሽ ነው ብሏታል። አሁን ላይ ይሄ በዚህ እንዳለም ጽናት አሁን ላይ ተመስገን ኪራ ይሄን የወሰነበት አምላክ ስትልም ተመልክተናል። በሌላ በኩል አሁን ላይ እንግዲህ ከሀሴት ጋር አንዳንድ ነገሮች እያወሩ ግን ልብህን የሰበረችው ሴት ማናት ስትልም ጠይቀው፣ ኪራ ግን ለምን ጠየቅሽኝ? ማንም ናት ስለ እሷ መርሳት ዝግጅት ላይ ያለው እንድታስታውሽኝ አልፈቅድም ብሏታል። ሀሴት ግን ብትነግረኝም ደስተኛ ሆን ነበር፣ ግን ደግሞ አላስገድድህም፣ ችግር የለውም በማለት ብቻ የማይገባን ቦታ ላይ እንገኝና ራሳችን ቁስልና ስብራት እንፈጥራለን እያለች ለኪራ ስትነግረው፣ ኪራም ትክክል ነሽ ብሏታል። አዎ መሳሳት ግድ ነው፣ ብቻ ልንማርበት ይገባል ብሏታል። እኛ ሰዎች ስንባል ሁለት መንገዶች ታስተምረናለች ህይወት ብላለች፣ በመስጠትና በመንጠቅ እያለችም ስለ መስጠትና ስለ መንጠቅ አንዳንድ ነገሮች በምሳሌ እያስረዳችሁ ነበር ኪራን። እሱም ገርሞት ተመስጦ እያዳመጣት ነው። አሁን ላይ በመጨረሻ የተመለከትነው ሄኖክ እንግዲህ ከሆነ ጓደኛው ጋር ተደዋውሎ በውጭ ላይ ተገናኝቶ ስለ ጽናት ሌላ ተንኮል እየጸናሰሰባት እንዲሁም እያሰበባትም ይገኛል። ትዕቢተኛ ናት፣ የሆነ ነገር ማድረግ አለብኝ ብሎ ከጓደኛው ጋር ሁኔታዎቹን እያመቻቹም አዳምጠናል። እንግዲህ ጽናትና ኪራ በዚሁ እያለ አሁን ላይ ኪራ ወስኛለሁ ውጭ ከፈለገችም ትውጣ እያላትም ተመልክተናል። ጓደኞቿን ቢሆን አሁን ላይ ምርጫ ያደረጉት ሀሴት እንዲቀርብ ከፈለግሽ ከሱ ቤት ውጭ ብለዋታል። እሷ ግን አሁን ላይ ግራ ተጋብታለች፣ ወስና መውጣትን አልፈለገችም። አሁን ላይ ሄኖክስ ቢሆን ያሰበው ነገር እውነት በእሷ ላይ ትልቅ በደል ያደርስባት ይሆን ወይ ነገሩ አሁን ላይ ኪራ እሷን እንደተተናኮላት ስለተረዳ ቀድሞ ነገሮችን ያስተካክል ይሆን? ብቻ አድማጭ ተመልካች እናንተም ሀሳባችሁን ኮሜንት ስር አስቀምጡልኝ። ለዛሬው በዚሁ አበቃው። ለዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ እንዲሁም ደግሞ ላይክ በማድረግ ቤተሰብ ሁኑ። አብራችሁኝ ስለቆያችሁ እጅግ በጣም አመሰግናለሁ።